بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على حبيبنا محمد النبي الأمين وعلى آله وأصحابه أجمعين. أما بعد، فيا أحبتي في الله، السلام عليكم ورحمة الله وبركاته. أولا أرحب بكم مع خير البشر، مع الأنبياء عليهم الصلاة والسلام. قصة متسلسلة نبدأها بآدم وننتهي بعيسى عليهم الصلاة والسلام أجمعين. أما نبينا محمد صلى الله عليه وسلم فله سيرة كاملة. طيب، ودنا يتكبراتشوه وندمهتوش إن شاء الله يزاريو بروغراماتشين يميهونو የነቢያቶችን ታሪክና ህዝቦቻቸውን ከቁርአንና ከሐዲስ በመረዳት የምናጠናበት የምንማማርበት ፕሮግራም ነው። እንግዲህ ሁላችሁም ልብ ብላችሁ ከተከታተላችሁ ብዙ ነገር እንደምንጠቀም ተስፋ አደርጋለሁ بإذن الله تبارك وتعالى. يقول الله سبحانه وتعالى: أعوذ بالله من الشيطان الرجيم تلك الرسل فضلنا بعضهم على بعض. الله سبحانه وتعالى بقرآن تلك الرسل رسلوች ናቸው فضلنا بعضهم على بعض ግማሹን ከግማሹ ላይ አብልጠናል፣ አንዱን ከአንዱ አብልጠናል። እንግዲህ እንደምታውቁት ሩሱል አንቢያ ደረጃቸው እዚህ ምድር ላይ በጣም ትልቅ ነው፣ ከባድ ነው። ከነሱ ውስጥ ግን አንዱ ከአንዱ ይበላለጣል። አላህ ስብሓነሁ ወተዓላ እንደነገረን ለሁም ደረጃት፣ ደረጃ አላቸው፣ መበላለጥ አላቸው። ማዕረጋቸው ትልቅ ነው የሁሉም። ነገር ግን አንዱን ከአንዱ አብልጠናል ይላል አላህ ስብሓነሁ ወተዓላ። ወአፍضሉሁም ሁወ ነቢዩ ሰለላሁ ዐለይሂ ወሰለም፣ ትልቃቸው በደረጃ ነቢያችን ዐለይሂ ሰላቱ ወሰላም ናቸው። وما زلنا في الحديث أحبتي في الله مع أول الأنبياء أبي البشر آدم عليه السلام. እንግዲህ ሐዲታችንን ወሬያችንን አላቋረጥንም፣ ስለ አባታችን አደም እንደጀመርነን ማለት ነው። ባለፈው ደርሳችን ላይ እንዳየነው መሬት ላይ አባታችን አደምና እናታችን ሐዋ አለይሂም ሰላም ወርደዋል። ኑሯቸውን እንዴት አድርገው ጀመሩ የሚለውን የዛሬው የትምህርት ፕሮግራማችን ነው። ልብ ብላችሁ ተከታተሉ። ወረአይና ከይፈ አነሁ ዐሳ አላህ ዐዘ ወጀል፣ አባታችን አደም እንዴት አላህን ስብሓነሁ ወተዓላ እንደወነጀሉ አይተናል። ከማ አነ ኢብሊሰ ዐሳ አላህ ዐዘ ወጀል፣ ልክ ኢብሊስ አላህን እንደወነጀለው አባታችን አደምም አላህን ወንጅለዋል። ላኪን ኢብሊሱ አባ ወስተክበር ወአሰረ ዐላ ማዕሲየቲህ፣ ኢብሊስ በወንጀሉ ላይ ጥንክር ብሏል፣ ጸንቷል፣ አልተመለሰም፣ አልቶበተም። ፈበይነማ አደም ተዋضዐ ወዕተረፍ ቢማዕሲየቲህ፣ እንግዲህ አባታችን አደም ግን ወንጀላቸውን አውቀው ወደ አላህ ተመልሰዋል፣ ተጸጽተዋል፣ ተውበት አድርገዋል። ሁወ ወሐዋ፣ አባታችን አደምም እናታችን ሐዋም ዐለይሂም ሰላም። አላህ ስብሓነሁ ወተዓላ በቁርአኑ ተናግሯል። አዑዙ ቢላሂ ሚነ ሸይጣን ረጂም ቃለ ረበና ظለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን። ምንድን ነው ያሉት? አባታችን አደምም እናታችን ሐዋም ጌታችን ሆይ ራሳችንን በድለናል አሉ። ወኢን ለም ተግፊር ለና፣ ካልማርከን ካላዘንክልን ከከሳሪ አካሎች እንሆናለን፣ እንከስራለን አሉ። ተውበታቸውን ጥርት አድርገው አደረጉ ማለት ነው። የዚህን ጊዜ ፈታበ አላሁ ዐዘ ወጀል፣ አላህ ስብሓነሁ ወተዓላ ተውበታቸውን ተቀበላቸው። ወለም የልዐንሁማ ከማ ለዐነ ኢብሊስ፣
ኢብሊስን እንደረገመው ሸይጣንን ከረህመቱ እንዳባረረው እነሱን አላባረራቸውም ተውበታቸውን ተቀብሏቸዋል ስለተመለሱ لكنه عاقب الجميع ሁሉንም ግን ቀጥቷቸዋል ቅጣት ወስኖባቸዋል ምንድነው ቅጣታቸው بإنزالهم إلى الأرض ወደ መሬት እንዲወርዱ በማድረግ ከዛ ከኒዕማ ቦታ ከውድ ከጀነት ቦታ እንዲወርዱ በማድረግ طيب እንግዲህ ከዚህ በኋላ وبدأت حياة جديدة على الأرض አባታችን አደምና እናታችን ሐዋ عليهم السلام አዲስ ህይወት ሊጀምሩ ነው بعد النعيم في الجنة لا تعب ولا جوع ولا عطش حياة رغد እንግዲህ ጀነት ውስጥ እንደምታውቁት تعب የለም መንገላታት ራብ የለም ጥማት የለም ኒዕማ ብቻ كما وصفها الله عز وجل في الكتاب በቁርአኑ አላህ Subhanahu Wa Ta'ala ስለ ጀነት ኒዕማ እንደነገረን እንደገለጸልን ማለት ነው على كل حال وبدأ حياة مشقة የችግርን ህይወት የፈተናን ህይወት ተያያዙ ጀመሩ ማለት ነው هناك في الجنة يأكل ويشرب ما فيه تعب ولا كسب جنة ውስጥ መብላት መጠጣት كسب የሚባል ነገር ሪዝቅ መፈለግ የሚባል ነገር የለም أما في هذا الأرض في هذه الدنيا عليه أن يبحث عن طعامه وعن شرابه وعن ملبسه እዚህ ምድር ላይ ግን የሚበላውን ምግብ መፈለግ መቻል አለበት የሚጠጣውን መፈለግ አለበት የሚለብሰውን መፈለግ አለበት በሐቂቃው አላህ Subhanahu Wa Ta'ala ነው የሚረዝቀው ላኪን ሰበብ ማድረስ ግዴታ ነው ስለዚህ አባታችን አደምም ግዴታ ሆኖባቸዋል ሰበቡን ማድረስ ማለት ነው ነገር ግን احبتي في الله اعطاه الله سبحانه وتعالى الادوات የሪዝቅን መፈለጊያ የጀነትንም መፈለጊያ መልሶ ለመግባት علم ሰጥቷቸዋል العلم اهم الادوات ትልቁ መሳሪያ ዱንያንም ለማግኘት በአኺራም ጀነትን ለማግኘት علم ነው علم የሌለው ሰው ዱንያም ማያገኝም አኺራንም ማያገኝ ጀነት ስለዚህ علم ሰጥቷቸዋል علمه الله كل الصناعة الأساسية መሰረታዊ የሆነን እዚህ ምድር ላይ የመኖሪያን ለሐያት የሚበቃን علم ሰጥቷቸዋል ለምሳሌ النجارة والحداد والزراعة አናጺነትን ወገሽነትን በወገሻ የሚሰሩ ስራዎችን እንደ ብረት የመሳሰሉ ገበሬነትን ማምረት ምርትን ዘርን መዝራትን ሌሎችንም እዚህ ምድር ላይ አሳስ መሰረታዊ የሆኑ ነገሮችን ለአባታችን አደም አስተምሮ ነው ያወረዳቸው التي يحتاجها الإنسان للحياة أو للمعيشة في البداية እንደው የሰው ልጅ ኑሮ ሲጀምር መስራት የሚገባውን ነገር አስተምሯቸዋል ليس كما يظنون አንዳንድ ሱፋሃዎች ሞኝ የሆኑ ሰዎች ወይንም ውሸትን የሚያራምዱ አካሎች እንደሚያስቡት አይደለም ምንም ሳያቅ ወርዷል የሚሉ ስላሉ ነው አባታችን አደም ዓሊም ሆኖ ነው የወረደው ይሄን ብቻ አይደለም ونزل موحدا لله عز وجل يا الله سبحانه وتعالى توحيد ይዞ ነው የወረደው አባታችን አደም ليعلم أبناءه بالتوحيد ልጆቹን የሚወልዳቸውን በተውሂድ እንዲያስተምር እንዲያንዝ ተርቢያ እንዲያደርግ ተውሂድንም ይዞ ነው የወረደው የዱንያ ስራዎችንም ይዞ ነው የወረደው ይሄን እንግዲህ ሐቂቃውን ነገር ልንረዳ ይገባል على كل حال ከዚህ በኋላ እንግዲህ መሬት ላይ ሐያት ጀመሩ وبث الله البشر የሰው ልጆችን ከአባታችን አደምና ከእናታችን ሐዋ عليهم السلام الله سبحانه وتعالى ዘራ በተነዚህ ምድር ላይ አራባ كما قال جل وعلا الله እንዳለው ማለት ነው أعوذ بالله من الشيطان الرجيم وبث منهما رجالا كثيرا ونساء ከሁለቱ ከአደምና ከሐዋ የሰው ልጅ ዘራ በث አደረገ ማለት ነው ከወንድ ከሴት ያቀላቀለ ማለት ነው
هذا البث يهزرار يهبتاتن ይሄ የዘር እርባታ እንዴት ነው የጀመረው? بدأ بولادة حواء እናታችን ሐዋ በወለዱት ነው። እንግዲህ أول مولود የመጀመሪያው የተወለደው قابيل مع أخته ثم هابيل مع أخته طيب እንግዲህ አባታችን አደም እና እናታችን ሐዋ የመጀመሪያ ልጆች እነዚህ ናቸው። ስማቸው እንዴት ተጠራ? በቁርአን አለ ወይ? ቁርአን ላይ አልተጠቀሱም። ሐዲስ ላይስ ጠንካራ ሐዲስ የለም። ነገር ግን في البداية والنهاية لابن كثير እዛ ላይ ተጠቅሷል። እንደተጠቀሰው እኔም ላስቀምጠው ብዬ ነው። على كل حال እንግዲህ የመጀመሪያ ልጅ ቃቢል ነው። ከሱ ጋር የተወለደች ደግሞ እህት አለች። መንታ ነው የተወለዱት። ወንድ ሴት መንታ وأمنا حواء ولدت 40 أولادا ولد وبنت 40 ልጅነው የወለዱት እናታችን حواء في 20 ولادة በ20 ጊዜ መውለድ 20 ጊዜ ሁለት ወንድ ሴት ሲወልዱ 40 ማለት ነው። 20 ሴት 20 ወንድ ማለት ነው። على كل حال وعاش آدم عليه السلام አባታችን አደም እንግዲህ أعطي عمرا ትልቅ ረዘም ያለ እድሜ ተሰጥቷቸዋል። حوالي 1000 سنة تقريبا 1000 ዓመት አካባቢ። ለምን ليربي الأولاد بأحسن تربية ልጆችን እንዲንከባከቡ አሳምረው ተውሂድን እንዲያስተምሩ የአላህን አንድነት እንዲያሳውቁ ዒባዳ የተባለ አምልኮ የተባለ ሁሉ ለአላህ Subhanahu Wa Ta'ala ብቻ እንዲሆን ነው ጥረት ያደረጉት። هكذا يعيشون فترة طويلة ድሮ የነበሩ ሰዎች ረዘም ያለ እድሜ ይኖራሉ لكي يتناسلوا እንዲራቡ ዘንድ። የሰው ልጅ ቀላል ነው። አላህ Subhanahu Wa Ta'ala የሰው ልጅ እንዲራባ ስለፈለገ ማለት ነው። وآدم عليه السلام አባታችን አደምም هو نبيهم وهو مشرع لهم እንግዲህ ነብያቸው እሱ ነው። ሸሪዓ ከአላህ Subhanahu Wa Ta'ala የሚመጣውን የሚያስተላልፈው ለልጆቹ እሱ አደም عليه السلام ነው። وهو هاديهم ودقناو መንገድ የሚመራቸውም እሱ ነው። أخبرهم عن الله عز وجل سل الله سبحانه وتعالى تلقنت نكراچو ልጆቹን وأخبرهم عن الجنة سለ ጀነት አወራቸው። በታችን አደም ኑረውበታል። እንደኛ በቁርአን በሐዲስ ብቻ ተረርተው አምነው አይደለም፣ አይተውታል ባይናቸው። ስለ ጀነት ኒዕማ አስተማሯቸው። وكيف عاش فيها እንዴት እንደኖሩ وعلمهم كيف عصى الله عز وجل الله سبحانه وتعالى እንዴት አርገው እንደወነጀሉ ምን እንዳጠፉ وكيف عندهم محذرهم عن عدوه وعدوهم ስለ ሸይጣን ስለ ጥላታቸው አስተማሯቸው حتى لا يضلهم عن الحق كحق ጎዳና ወደ ጥመት ጎዳና እንዳይመራቸው ጥንቃቄ እንዲያደርጉ فإذا أحبتي في الله البشرية بدأت موحدة እንግዲህ የሰው ልጅ ሐያቱን ሲጀምር ተውሂድ ይዞ ነው የጀመረው። የአላህን አንድነት ዒባዳ ይዞ ነው የጀመረው። لا كما يقولون الناس ሰው እንደሚለው አይደለም። ምንም ሳያቅ መጥቶ እያደር አወቅ አይደለም። አውቆ ዒልም ይዞ ተውሂድን አውቆ ሙወሂድ ሆኖ ነው አባታችን አደም የመጣው። ልጆችን የሚያስተማረው በተውሂድ ላይ ነው። ما عبد الأشجار وما عبد الحجار والشمس ልክ እንደሚሉት ዛፎችን ድንጋዮችን ፀሐይ ጨረቃን አልተገዛም። ሙወሂድ ነው ከመጀመሪያው ጀምሮ من أول يوم ከመጀመሪያው ጀምሮ طيب انظروا أحبتي في الله اسكي تملكتوا وتأملوا وتفكروا قم بلاچو አስተንትኑ መጀመሪያችንን ማለት ነው። قصص الأنبياء የነቢያቶች ታሪክ መማር تعلمنا تاريخ البشرية بالحقيقة حقيقة والنجر يسول جن حياة يستمرنا وتوضح لنا التاريخ وشات يتكالك كلبة تاريخ أو نتاون يستمرنا لابد أن نتعلم أحبتي في الله تكرست تل النمار وقد لنا المالتنا كذبها لا فشرع لهم آدم عليه السلام تشريعات شريعان ميزاج ስለ ሸሪዓ የሚነግራቸው ከአላህ Subhanahu Wa Ta'ala የመጣውን መመሪያ የሚያስተላልፈው አባታችን አደም ነው።
ለልጆቹ ማለት ነው። فمن هذه التشريعات እስኪ ከሸሪዓዎቹ ትንሽ እንጥቀስ። የመጀመሪያው لا يجوز لواحد من أبنائه أن يتزوج أخته التوأمة የመጀመሪያው ሸሪዓ ምንድነው? አንድ ልጅ አብሮ የተወለደችውን እህት ማግባት አይቻልም። طيب እንዴት ነበር የሚጋቡት? طبعا ወንድምና እህት ነው፣ ሌላ ሰው ስለሌለ የዛን ጊዜ ሸሪዓው ይፈቀዳል ሰው እስከሚበዛ ድረስ። ወንድምና እህት ሲጋባ ግን አብሮ የተወለዳትን እህት ማግባት አይፈቀድም። ትንሽ እንኳን ፈቀቅ እንዲል ማለት ነው። ቀጣይ የተወለደችውን ያገባል፣ ያኛው ደግሞ መጀመሪያ የተወለደችውን። የዚህን ጊዜ ይህን ሸሪዓ ለልጆቻቸው ነገሯቸው። ምን አለ? የመጀመሪያው ልጅ እንግዲህ ቃቢል ነው ብለናል። أخته كانت جميلة አብራ የተወለደችው እህት ቆንጆ ነበረች። ቀጥሎ ደግሞ ከሃቢል ጋር ከትንሽኛው ወንድም ጋር የተወለደችው ደግሞ እህት عادي طبعا ያው ደህና ናት፣ እንደ መጀመሪያው አትሆንም። የዚህን ጊዜ የመጀመሪያው ልጅ ቃቢል እህትህን ለተከታይ ለታናሽ ስጥ፣ የሱ ጋር የተወለደችውን ደግሞ እህትህን አግባ ሲባል ፈረፈት እምቢ አለ። هذا التشريع ይሄን አልስማማም። انا اتزوج اختي الجميله ቆንጆዋን እህቴን ነው አብራኝ የተወለደችውን ነው ማገባው አለ። فغضب آدم عليه السلام አባታችን አደም ተቆጡ። ሸሪዓ ነው ማስፈጸም አለባቸው በልጆቻቸው ላይ። على كل حال فبسبب ذلك أن قابيل ታላቅ ወንድሙ ታናሹ ላይ ሒስድ ያዘው፣ ተመቀኘው። الذي سيتزوج من أخيه الجميل من أخته الجميلة ያችን እሱ ጋር የተወለደችውን ያኛው ስለሆነ የሚያገባው ምቀኝነት ያዘው። አንደኛ ይሄ ነው። ሁለተኛው የሸሪዓቸው ደግሞ ምንድነው? أنهم يقربون القرابين لله عز وجل لله سبحانه وتعالى ከገንዘባቸው ቁርባን የሚባል ነገር አለ። ለአላህ የሚቀርብ لوجه الله ተብሎ ከገንዘባቸው ይቀርባል። ያን ነገር ደግሞ وتأتيهم العلامة بقبولها أو بعدم قبولها الله ለመቀበሉ ምልክት አለች የምትመጣ ታሳውቃለች። የከሌን አላህ ተቀብሎታል፣ የከሌን ግን አላህ አልተቀበለውም የምትል እዛው ውሳኔ የምትሰጥ ምልክት አላህ ይልካል። በእኛ ጊዜ ምልክት የለም። ለአላህ Subhanahu Wa Ta'ala ብቻ መስራት ነው የሚጠበቅብን። ኢኽላስ አርገን ለወጅህ ስራዎቻችንን በሙሉ ሒሳቡ መቼ ነው? ነገ የውመል ቂያማ ነው። ማንም እዚህ ምድር ላይ ያንድን ሰው ስራ የሚያውቅ የለም። የዛን ጊዜ ግን ምልክት ነበር እና ልክኛ ኡድህያ እንደምናቀርበው ሌላ ኸይር ስራዎች እንደምናቀርበው ማለት ነው። على كل حال ቃቢል የመጀመሪያው ወንድ ልጃቸው የአደም በግብርና ነው የሚሰራው። ሁለተኛው ደግሞ ሃቢል በእንስሳቶች ላይ ነው። ቃቢል ምን አደረገ? በጣም መጥፎ የተባለን ካትክልቱ ከህሉ መጥፎ የተባለውን ለአላህ Subhanahu Wa Ta'ala አቀረበ መቃረቢያ ብሎ። ትንሽኛው ደግሞ ምርጥ የሆነው ጥሩ የተባለውን አመጣና አረደ ከእንስሳቶቹ። የዚህን ጊዜ ያቺ ምልክት መጣችና የትንሽኛውን አላህ ለመቀበሉ ምልክት አሳየች። የትልቀኛውን አላህ አልተቀበለውም፣ ምልክት አልታየም። فحينئذ زاد حقد قابيل على هابيل የትልቀኛው ወንድም ትንሽኛው ላይ ምቀኝነቱ በጣም ጨመረበት። فهنالك ذهب إليه ودሱ ሄደና ጠጋ ብሎ وقال لأقتلنك أي أنت እንግዲህ ያርፋለሁ እገልሃለሁ። لم تحدث أحبتي في الله جريمة قتل የግድያ ወንጀል የዛን ጊዜ ተከስቶ አያውቅም። ገና ቢዳያ ነው፣ መነሻ ነው። ማንንም ገሎት አያውቅም። لكن كانوا يقتلون الحيوانات ليأكلوا بس እንስሳቶችን ይገላሉ በአደን ለሚበሉት፣ ከዛ ውጭ የሚያውቁት የለም። لم يقتل إنسان إنسانا قبل ማንም ተገዳድሎ አያውቅም። فهابيل ትንሽኛው ወንድሙ ለትልቁ بالتعجب በጣም በመገረም ما هذا الحقد
ለምንድነው የምትመቀኘው? ነصحه وذكره አስታወሰው መከረው አላህን ፍራለው። ولكن ትልቀኛው قال لا بد من قتلك አንተን ከመግደል ወደ ኋላ ልልም አለው። ገድዬ ነው ማርፈው አለው። لماذا ለምንድነው ያለው? አንተ ተዘወጅተ እኽቲ ቆንጆዋን እህቴን ላንተ ተወሰነ። ይሄ ብቻ አልበቃ ብሎ ከአላህ ጋር ጣላኸኝ። ያንተን ቁርባን ያንተን ወደ አላህ የተቃረብክበትን ተቀበለ፣ የኔን አልተቀበለም አላህ ባንተ ሰበብ ነው አለው። ላኪን እንደዚህ አይደለም አህበቲ ፊላህ ቢነፍሲሂ በራሱ ነው። የመጀመሪያው ሸሪዓን አልተቀበለም። ሸሪዓው ምንድነው የሚያዘው? የአባታችን አደም ሸሪዓ አብረው የተወለዱትን ማግባት አይቻልም። እሱ ይሄን ሸሪዓ አልተቀበለም፣ በራሱ ሰበብ ነው። ሁለተኛ ደግሞ ኢነላሃ ጠይቡን ላ የቅበሉ ኢላ ጠይባ አላህ ስብሓንሁ ወተዓላ ጥሩ ነው፣ ጥሩን እንጂ አይቀበልም። ሰደቃ ስንሰጥ፣ ዘካ ስናወጣ፣ ኸይር ስንሰራ ጥሩን መምረጥ አለብን ማለት ነው። እየተማርን ነው የምንሄደው። አላ ኩሊ ሐል እገልሃለሁ አንተን ከመግደል ወደ ኋላ አልልም ማለት። ይህንን ቂሷ እንግዲህ አላሁ ስብሓንሁ ወተዓላ በቁርአኑ ላይ ሙሉ በሙሉ አስቀምጧል። ምን አለ? አዑዙ ቢላሂ ሚነ ሸይጣን ረጂም ወትሉ ዐለይህም ነበአ ብነይ አደመ ቢልሐቅ ኢዝ ቀረባ ቁርባናን ፈተቁቢለ ሚን አሐዲሂማ ወለም ዩተቀበል ሚነል አኸር ቃለ ለአቅቱለነክ ቃለ ኢነማ የተቀበሉ ላህ ሚነል ሙተቂን። አላህ ስብሓንሁ ወተዓላ ለነቢዩ መሐመድ ዓለይሂ ሰላቱ ወሰላም ወትሉ ዐለይህም እስኪ አንብብላቸው ንገራቸው ታሪኩን ነበአ ብነይ አደመ የአደምን የሁለት ልጆችን ሁኔታ የተፈጠረውን በዛን ጊዜ አስረዳቸው ይላል አላህ ስብሓንሁ ወተዓላ። ለእኛም ለኡመቶችም ለሰሃቦቹም ማለት ነው። بالحق በርግጠኝነት በውሸት ሳይሆን የተከሰተውን ክስተት ومن أصدق من الله حديثا كالله سبحانه وتعالى بلا يمان نؤنة من نكر. طيب من دنو قصة إذ قربا قربانا لله سبحانه وتعالى قربانا مقاربيان كجنزباتشو باقربوا بزيان لون هنيتا اسكي استوسلا فتقبل من أحدهما كان دنيا والله تقبل كتنشينيو مالتنو ولم يتقبل من الآخر كليلانيو دم الله التقبلو كتلقانيو አሁን ቂሳውን እንደሰማን የዚህን ጊዜ ትልቀኛው قال لأقتلنك እገልሃለሁ አለው ታናሹ قال ትንሹ ምን አለ إنما يتقبل الله من المتقين الله سبحانه وتعالى እኮ ኸይርን ስራ የሚቀበለው እሱን ከሚፈራው ነው ለምንድነው የምገለኝ አለው እየመከረው ነው በሚያሳዝን ሁኔታ ማለት ነው ቀጠላለና ትንሸኛው አሁንም ምክሩን ሲሰጥ ለኢን በሰጥተ ኢለየ የደከ ሊተቅቱለኒ ማ አነ ቢባሲጥ የድየ ኢለይከ ሊአቅቱለክ ኢኒ አኻፉ ላህ ረብ ልዓለሚን ምን አለ ትንሸኛው በጣም እያሳዘነ ለኢን በሰጥተ እጅህን ብዘረጋ ኢለየ የደክ ወደኔ እጅህን ብዘረጋ ሊተቅቱለኒ ልትገለኝ ما أنا بباسط يدي إليك لأقتلك أني ودانت الجنال زرقام لمقدل إني أخاف الله رب العالمين أني جيتها نفرالو أهنم كتلا لنا تنشولة اللقو منالو إني أريد أن تبوء بإثمي وإثمك فتكون من أصحاب النار وذلك جزاء الظالمين قال لها اللو بله والثاني كاسرفك እኔ የምፈልገው ከዚህ በኋላ እንግዲህ አንተ ቡአቢ ኢዝሚ የኔ ወንጀል እንድትሸከም ነው ወኢዝሚከ የራስህንም ወንጀል እኔም በመግደልህ ፈተኩነ ሚን አስሓቢ ናር የዚህን ጊዜ ከሳስወይ ትሆናለህ እኔን ከገደልከኝ እንደዚህ እየነገርኩ ዳዕዋ እያደረግኩ ወዛሊከ ጀዛኡ ዛሊሚን ይሄ ደግሞ ሰዓት የዛሊሞች የበዳዎች ትክክለኛ ደመወዝ ነው ክፍያቸው ነው ከባድ ነው ተው ተጠንቀቃለሁ ትንሹ ትልቁን ማለት ነው ይዝህን ጊዜ فطوعت له نفسه قتل أخيه فقتله فأصبح من الخاسرين
የትልቀኛው ወንድሙ ቃቢል ነፍሱ ጎተጎተችው ሸይጣንም አለ قتل أخيه ወንድሙን በመግደል ላይ فقتله ገደለው فأصبح من الخاسرين ከከሳሪዎች ሆነ እንዴት አርጎ ገደለው بدأ يتربص على أخيه ወንድሙን መጠባበቅ ጀመረ ብቻውን እስከሚያገኘው فهذه أول جريمة እንግዲህ የመጀመሪያ ወንጀል ነው في التاريخ በሰውሊ ታሪክ فجاء قابيل تلاق وندمو بحجر تلق دنگا يزو فرضخ به رأس أخيه لك انقلف وسلوت اندتنيا بتلق دنگا چنقلاتون متاو قدلو مالتنا أول جريمة في القتل يمجمر وانجل كقدلو بهلا من هكتمو واحتار ماذا يفعل من اندمي سرا ولل لدم تزست لكن قالوا تال كقدلو بهلا من يدرك ما يعرف الدفن مقبره ያቀም ልጆች ናቸው ከአባታቸው አልተማሩም የሞተ የለም ሲቀበር አላዩ ምን ያድርግ ወነዲም ለደመ كيف يترك اخاه بهذه الطريقه ወንድሙን እዛ ሞተበት ቦታ እገደለበት ቦታ ጥሎ መሄዱ ከበደው ምን አደረገ فحمل اخاه على ظهره በትካሻው በወገቡ ተሸከመው የሞተውን ወንድሙን ታናሽ ويطوف حيث ذهب يزو مزور جمره من يدرك እንዴት አርጎ ይቅበረው አያቅም ስላቀባበር አላስተማሩም አደምይን የመጀመሪያ ወንጀል ነው ሞት የተገኘው መጀመሪያ ነው እንግዲህ እየዞረ ያለ ነው እምናቆመው ኢንሻአላህ ታሪኩ እንዳይረዝምብን في لقائنا القادم ቀጣይ ፕሮግራማችን ላይ ምን አደረገ ቃቢል ታላቅ ወንድሙ ትንሽ ወንድሙን ሀቢልን ገሎ ተሸክሞ በመዞር ላይ ነው እንግዲህ ቀጣይ ፕሮግራማችን ላይ ቀጣዩን እናያለን አላሁ አዕላ ወአዕለም وأرجو منكم الدعاء أستودعكم الله إلى لقائنا القادم والسلام عليكم ورحمة الله وبركاته